ሰላም ተማሪዎች እንደምን ያላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.5 ስለ ኤንዛይም ሬጉሌሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ዌብሳይቶቻችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ሴክሽን ዋነኛ ዓላማችን ምን ማድረግ ነው? ኢትስ ቱ ኤክስፕሌን ኤንዛይም ሬጉሌሽን። በህዋሳቶች ውስጥ የሚገኙ ኤንዛይሞች ማን ይቆጣጠራቸዋል? ህዋሳቶቹ ይቆጣጠራቸዋል። ስለዚህ ኤንዛይም ሬጉሌሽን ምን እንደሆነ እንዴት እንደሆነ እንመለከታለን። በተጨማሪም ዊል ዲስቲንጉሽ አክቲቬተር ኤንድ ኢንሂቢተር ኤንዛይምስ። የኤንዛይምን አክቲቪቲ ስፒድ አፕ የሚያደርጉ አሉ ራሳቸውን የቻሉ ሞለኪውልስ፣ ስለነሱ አክቲቬተርስ ምን እንደሆኑ፣ እንዲሁም ደግሞ ኢንሂቢተርስም አሉ ስሎ ዳውን የሚያደርጉ የኤንዛይምን አክቲቪቲ ስሎ ዳውን የሚያደርጉ which we call inhibitors። ስለዚህ ሁለቱ ልዩነት ምን እንደሆነ እንመለከታለን። and we will describe substrate and bonding። እንዴት ኤንዛይም ከሰብስትሬቱ ጋር ያለው መስተጋብር እንዴት እንደሆነ፣ እንዴት ቦንድ ፎርም እንደሚደረግ እንመለከታለን። ትምህርታችንን ከመጀመራችን በፊት ግን እንደ ሁልጊዜው ራሳችንን ጥያቄ እንጠይቅ። so before starting this section, ask yourself this question: what do I know about types of enzymes and how their action is regulated, and what do I want to learn from this section? ከዚህ ንዑስ ክፍል ምን መረዳት ነው የምፈልገው፣ ምንስ ነው ማውቀው ስለተለያዩ የኤንዛይም አይነቶች የሚለውን ነገር ለራሳችሁ በመጠየቅ መልሱ። ከዚህ በኋላ ስንማር መልሳችሁን እያገናኛችሁት እንድትሄዱ ማለት ነው። ሶ መጀመሪያ ኤንዛይም ሬጉሌሽን ምንድን ነው የሚለውን ነገር እንመልስ። So enzyme regulation is a control system for enzymatic activities in which enzymes are turned on or off depending on the organism's need ነው። የኤንዛይምስ ሬጉሌሽን የኤንዛይም መቆጣጠር የሚለውን ስርዓት ምንድን ነው? የኤንዛይሞችን ስራ አሰራር የሚቆጣጠር ስርዓት ነው ማለት ነው። ኮንትሮሊንግ ሲስተም ነው for enzymatic activity in which ምን የሚደረጉበት ኤንዛይሞቹ ስራቸውን እንዲያቆሙ የሚደረግበት ወይም ደግሞ በበለጠ መልኩ እንዲሰሩ ደግሞ የሚነቃቁበት ስርዓት ነው ማለት ነው። ዲፔንዲንግ ምንን መሰረት አድርጎ ኦርጋኒዝሙ ያ የሚገኙበት ህይወት ያለው ነገር በሚያስፈልገው ልክ ማለት ነው። So it's adapting enzymatic activities by other molecules or metabolic cells to either increase or decrease the activities ማለት ነው። ስለዚህ ህዋሱ ይቆጣጠራል ስንል ራሱ በራሱ ብቻ ሳይሆን ህዋሳት ውስጥ የሚመረቱ ሌሎች ተቆጣጣሪ ሞለኪውልስ አሉ፣ አክቲቬተርስ እና ኢንሂቢተርስ የምንላቸው እነሱ ሞለኪውልስ ናቸው ህዋስ ውስጥ ያለው ኤንዛይምን አክቲቪቲውን እንዲጨምርም እንዲቀንስም የሚያደርጉት ማለት ነው። So what are enzyme regulations ካልን a regulatory enzyme is the one in biochemical pathway through which it responds to the presence of certain other biomolecules and regulates the pathway activity። regulatory enzyme የምንላቸው ምን አይነት ኤንዛይሞችን ነው? በባዮኬሚካል ፓትዌይ ውስጥ የሚያልፉ ማለትም የተለያዩ አጸገብሮቶች አሉ በአንድ ህዋሳት ውስጥ የሚካሄዱ በነዛ አጸገብሮቶቹ መካከል ውስጥ አልፈው ምን የሚያደርጉ ነው? ሌሎች ባዮሞለኪውልስ አሉ አክቲቬተርስ እና ኢንሂቢተርስ የምንላቸው በህዋስ ውስጥ የሚገኙ ማለት ነው። የአንድን ኤንዛይም ስራውን እንዲቀጥል ወይም እንዲያቆም ሲግናል የሚሰጡ መልእክት የሚያስተላልፉ፣ ስለዚህ ለነዛ ባዮሞለኪውልስ ምላሽ የሚሰጡ ኤንዛይሞች ናቸው። ስለዚህ በተዘዋዋሪ what do they do? they regulate the pathway ማለት ነው። እያካሄዱት የነበረውን የተለያዩ የአጸገብሮቶች ክስተት ይቆጣጠራሉ ማለት ነው። ከበዛ አቁም፣ ከአነሰ ደግሞ ቀጥል የሚለውን ሲግናል ስለሚያስተላልፉና ለዛ ምላሽ ስለሚሰጡ እነዚህ ኤንዛይም ስራ ልክ እንደተፈጥሮ አይደለም ስራቸውን የሚጨምሩት። ኦኬ it requires an extra activation process to pass through some modifications and functions ማለት ነው። ስራቸውን እንዲጀምሩ የሚያነቃቃቸው ሌሎች ስፔሻል ፕሮሰሶችን ሊያልፉ ይችላሉ። ለምሳሌ ስሞል ኬሚካል ግሩፕስ ላያቸው ላታች ሊሆኑ ይችላል። ኦኬ እንደ ፎስፌት ግሩፕ ላያቸው ላታች ሊያደርግ ይችላል። ሼፓቸው ስላይትሊ ሊቀየር ይችላል። ኦር ደግሞ የተወሰነ የኢንዛይሙ ፓርትም ሪሙቭ ሊደረግ ይችላል ማለት ነው። ሶ እነዚህ አይነት ሞዲፊኬሽኖችን ስለሚያስፈልጋቸው ኤክስትራ አክቲቬሽን ፕሮሰስ ያስፈልጋቸዋል ማለት ነው። ኦኬ ኢንዛይምስ ከተፈጠሩ በኋላ ተጨማሪ የሆነ የሚነቃቁበት ሂደቶች አሏቸው በዚህ በሞዲፊኬሽንስ በሚያልፉበት ጊዜ። ሶ ሬጉላቶሪ ኤንዛይምስ አር ቱ ታይፕስ፣ አሎስትሪክ ኤንዛይምስ የምንላቸውና ኮቫለንትሊ ሞዱሌትድ ኤንዛይምስ ብለን በሁለት ልንከፍላቸው እንችላለን እነዚህን ኤንዛይምስ። ሶ እነዚህ ኤንዛይምስ ምንድን ናቸው? በህዋስ ውስጥ ካሉ ከአክቲቬተርስ እና ኢንሂቢተር ሞለኪውልስ የተለያዩ ሲግናሎችን መልእክቶችን በመቀበል የተለያዩ የኤንዛይሞችን አክቲቪቲ ወይም ተግባራቶቻቸውን ኮንትሮል የሚያደርጉ ኤንዛይምስ ናቸው ማለት ነው። ኦኬ ሶ there are two types የአሎስትሪክ ኤንዛይም የምንላቸው እና ኮቫለንትሊ ሞዱሌትድ ኤንዛይምስ ብለን በሁለት አይነት ልናያቸው እንችላለን። ሶ አሎስትሪክ ኤንዛይምስን
ሰፋ አድርገን ብናይ these are enzymes that have additional binding sites for effector molecules። ምን አይነት ኤንዛይምስ ናቸው? ከአክቲቭ ሳይቱ በተጨማሪ ምን አላቸው? ሌላ ባይንዲንግ ሳይት አላቸው which is called the allostric site የምንለው አላቸው። ይሄ ምን መተው የሚጠበቅበት ነው? ኢፌክተር ሞለኪውልስ አክቲቬተር ሊሆን ይችላል ወይ ኢንሂቢተር ሞለኪውልስ ተጽዕኖ የሚፈጥሩ ሌሎች ሞለኪውልስ መተው የሚጣበቁበት ቦታ አላቸው ማለት ነው። other than the active site where the substrate bind ከሚያደርግበት በተጨማሪ so the active site that cause conformational changes leading to changes of catalytic property ማለት ነው። በዚህ የተነሳ እዚህ ጋር መጥቶ ያ ኢንሂቢተር ወይም አክቲቬተር መጥቶ አሎስትሪክ ሳይቱ ላይ ባይንድ ሲያደርግ እንደሚሰጠው ትዕዛዝ እና አታች እንዳደረገው ባይንድ እንዳደረገው ኢፌክተር አይነት ኢፌክተር ሞለኪውል አይነት ምን ይሆናል? ለምሳሌ አክቲቬተር ከሆነ ያንን ሰብስትሬት ቶሎ ቶሎ ብሬክ ዳውን እንዲያደርግ ወይም ደግሞ በአናቦሊክ ሪያክሽንም ከሆነ ደግሞ ወደ ፕሮዳክት እንዲቀይር ያደርጋል። ኢንሂቢተር ከሆነ ደግሞ እንዲያቆም ያንን ሪያክሽን ያደርጋል ማለት ነው። ምክንያቱም እዚህ ጋር የቅርጽ ተስማሚነቱን ለውጥ እንዲያመጣ ስለሚያደርግ ማለት ነው። እዚህ ጋር ኢፌክተር ሞለኪውሉ አሎስትሪክ ኤንዛይምስ እዚህ ጋር እንደምናያቸው they contain two binding sites ሁለት ባይንድ ማድረጊያ ሳይቶች አሏቸው፣ ቦታዎች አሏቸው። one is called the active site ወይም catalytic site የምንለው ነው። ሰብስትሬት መጥቶ አታች የሚያደርግበት ባይንድ የሚያደርግበት ይሄ ኢንዛይም አክት የሚያደርግበት ሞለኪውል መጥቶ ባይንድ የሚያደርግበት ቦታ ነው። ሌላኛው ደግሞ አሎስትሪክ ሳይት ወይም ደግሞ ሬጉላተሪ ሳይት ደግሞ አላቸው። ይሄ ደግሞ መጥቶ ኢፌክተር ባይንድ የሚያደርግበት ነው። it's a site for binding effectors። እነዚህ ደግሞ ኢፌክተርስ they could be activator ሊሆኑ ይችላሉ ወይም ደግሞ ኢንሂቢተር ሞለኪውልስ ሊሆኑ ይችላሉ። so በዚህ መልኩ አሎስትሪክ ኤንዛይምስ የኤንዛይማቲክ አክቲቪቲን ወይ ያስቆማሉ ወይ ደግሞ እንዲቀጥል የሚያበረታታ ሆነው ሬጉሌት ያደርጋሉ። so effectors are small molecules። ኢፌክተር የምንላቸው ምን አይነት ሞለኪውሎች ናቸው? ትናንሽ ሞለኪውሎች ናቸው። they could be inhibitor ወይም activator ሊሆኑ ይችላሉ። የኤንዛይምን አክቲቪቲ የሚከለክሉ ወይም ደግሞ የሚያፋጥኑ ወይም የሚያነቃቁ so they modulate the enzyme activity and function through reversible non-covalent binding of a regulatory metabolite in the allostric site or the non-active site። ኤንዛይሙን አክቲቪቲ ወይ ይጨምራሉ ወይ ይቀንሳሉ። እና ደግሞ እንዴት ነው እንደዛ የሚያደርጉት? ከአክቲቭ ሳይቱ ውጪ ያለውን ነን አክቲቭ ሳይት which is the allostric site ላይ ሄዶ ባይንድ በማድረግ ነን ኮቫለንትሊ ምን ማለት ነው? ይሄ ስትሮንግ የሆነ ቦንድ ሳይሆን ሪቨርሰብል የሆነ ዘላቂነት ያለው ለውጥ ሳይሆን ተመልሰው ደግሞ ልክ ከዛ አሎስትሪክ ሳይት ሲላቀቁ ያ ኢንዛይም በስትክክል ሼፑን እንዳይቀይር በሚሆንበት መልኩ ቴምፖራሪ በሆነ መልኩ ኢንዛይሙ ላይ ተጣብቀው ኢንዛይሙ በተወሰነ መልኩ የሼፕ ለውጥ የቅርጽ ለውጥ እንዲያመጣ የሚያደርግ ሞለኪውል ነው ማለት ነው። so the non-covalent bonds are not that strong gently hold ነው የሚያደርጓቸው። ከዛ ልክ አስፈላጊ ሆኖ ደግሞ ለውጥ ማምጣት ሲገባ ለምሳሌ አክቲቬተር ከነበረና አክቲቬተሩ ማነቃቃቱን እንዲያቆም ከተፈለገ ከአሎስትሪክ ሳይቱ ይነጠላል ማለት ነው። ያን ዊክ ነን ኮቫለንት ቦንድ ትቶ then the enzyme ደግሞ again ስራውን እንዲያቆም ከተፈለገ the effectors መተው እዚህ አታች ያደርጋሉ አሎስትሪክ ሳይቱ ላይ ማለት ነው። so በዚህ መልኩ at the non-active site bind የሚያደርጉ small molecules ናቸው this inhibitors or activators የኢንዛይሙን አክቲቪቲ ወይ የሚጨምሩ ወይ ደግሞ የሚቀንሱ። so ቅድም እንዳለው the effectors lead to conformational change in a concrete part of the enzyme ማለት ነው። እዚህ ጋር መጥቶ አታች ያደረገው አሎስትሪክ ሳይቱ ላይ አታች ያደረገው ኢፌክተር ኤንዛይሙ ሼፑ እንዲቀየር ያደርጋል። የዚህ ኤንዛይም ደግሞ ሼፕ መቀየር ሄዶ የአክቲቭ ሳይቱን ሼፕ ይቀይረዋል ማለት ነው። so it modifies the activity of the enzymatic activity። ለዚህ ሼፑ ከተቀየረ ለምሳሌ አክቲቬተር ከሆነ እዚህ ጋር መጥቶ አታች ያደረገው ለሰብስትሬቱ ፊት በሚያደርግ መልኩ ይሆናል። then ፍሌክሲብል ነው ብለን የለ ኤንዛይም so ፍሌክሲብል ሆኖ ሰብስትሬቱ አታች እንዲያደርግና ሞር ፕሮዳክትስ እንዲፈጠሩ ይሆናል። ካልተፈለገ ደግሞ then the allostric site ሄዶ አሎስትሪክ ሳይቱ ላይ ሄዶ ባይንድ ያደረገው ደግሞ ኢንሂቢተር አይነት ኢፌክተር ከሆነ again ከሰብስትሬቱ ጋር ፊት የማያደርግ ሼፕ እንዲይዝ ያደርግና this enzyme active site ሼፑ ቀይሮ then ፕሮዳክትስ ፎርም እንዳይሆኑ ይሆናል ማለት ነው። so በዚህ መልኩ
the effectors ተጽዕኖ ያሳድራሉ ማለት ነው on this allosteric enzymes. then this allosteric enzymes regulate ያደርጋሉ ማለት ነው የኢንዛይምን አክቲቪቲ። እዚህ ጋር ፊገር 3.13 ላይ በግልጹ የአሎስትሪክ ኤንዛይም ስትራክቸሩ ምን እንደሚመስል ቀደም ብለን አይተናል። ስለዚህ ሁለት አይነት ሳይት ነው ያላቸው። አክቲቭ ሳይት ሰብስትሬቱ መጥቶ አታች ወይም ባይንድ የሚያደርግበት፣ ኢፌክተርስ ደግሞ መጥቶ አታች የሚያደርጉበት የራሳቸው የሆነ አሎስትሪክ ኢፌክተር ሳይትም አላቸው ወይም ደግሞ አሎስትሪክ ሳይት አላቸው ማለት ነው። ኦኬ ሌላኛው የኤንዛይም ሬጉሌሽን ታይፕ is genetic and covalent modification. So this is the genetic and covalent modification modifies the protein surface and facilitates intracellular delivery. በዚህ ጊዜ ምንድን ነው የሚሆነው? አንድ ህዋስ ዲኤንኤ ያለው አይደለም። ሶ ዲኤንኤ ላይ ያሉት ጂን ኮድስ ናቸው የተለያዩ ፕሮቲኖች ምን አይነት ፕሮቲን እንደሚሰራ ትእዛዝ የሚሆኑት ማለት ነው። ኢንስትራክሽን ሴት ኦፍ ኢንስትራክሽንስ እዚህ ስፔሲፊክ የሆነ ፕሮቲን ይሰራ የሚለውን ትእዛዝ ከዲኤንኤ ነው የሚሆነው። ሶ ጄኔቲክ ሞዲፊኬሽን ሲኖር ምን ይሆናል? የሚሰሩት የፕሮቲን ታይፕስ which are the special type of protein types the enzymes የተለየ ይሆናል ማለት ነው። ከሌሎቹ የተለዩ ኤንዛይምስ እንዲመረቱ ይሆናል ማለት ነው። okay so their protein surface modified ይሆናል። then the genetic modification of this enzyme is to improve the properties of the enzymes and gain active and inactive form ማለት ነው። እዚህ በዚህም የተነሳ አዲስ የሚመረቱት ኤንዛይምስ ወይ አክቲቭ እንዲሆኑ ሆነው እንዲያገለግሉ ይሆናል። ኦኬ ሰብስትሬትን ላይ አክት ማድረግ እንዲችሉ ተደርጎ ወይ ደግሞ ኢንአክቲቭ ፎርም ሆነው if it is necessary እንዲያቆሙ የነዛ ኤንዛይም አክቲቪቲ እንዲያቆሙ ከሆነ ደግሞ ኢንአክቲቭ ፎርማቸው እንዲሆን አድርጎ the activity of the enzymes regulated ይሆናል ማለት ነው። covalent modulated enzymes ደግሞ ምንድናቸው? these are active and inactive forms of enzymes አክቲቭ የሆኑ ወይም ደግሞ ኢንአክቲቭ የሆኑ የኤንዛይም አይነቶች ናቸው። ምንድነው ማለት ነው? አክቲቭ ከሆኑ ሰብስትሬት ላይ አክት ማድረግ ይችላሉ። ኢንአክቲቭ ከሆኑ ደግሞ ሰብስትሬት ላይ አክት የማያደርጉ ኤንዛይምስ ናቸው። ይሄ እንደ አይነት ኤንዛይምስ ደግሞ ሊፈጠሩ የቻሉት ምን ስለሆነ ነው? it's because they are altered due to covalent modification of structures catalyzed by other enzymes. ሌሎች ኤንዛይሞች ላያቸው ላይ የተለያዩ ግሩፖችን በመጨመር ወይም ከነበራቸው ላይ ደግሞ የተለያዩ ግሩፖችን በመቀነስ ያንን አይነት ለውጥ ሞዲፊኬሽን በማካሄድ ነው ማለት ነው እነዚህን ኤንዛይም አክቲቭ ወይም ኢንአክቲቭ የሚያደርጓቸው። so covalent modifications are enzyme catalyzed alterations ማለት ነው። ሌሎች ኤንዛይሞች ናቸው እነዚህን ኤንዛይሞች ሬጉሌት የሚያደርጉት ምን በማድረግ some type of chemical ግሩፖችን አድ በማድረግ by the addition of or removal of this chemical groups ማለት ነው። ስለዚህ ከነበሩበት የኤንዛይም ፎርም ሞዲፋይ ስለሚያደርጓቸው እነዚህ ኬሚካል ግሩፕስ ላያቸው ላይ ስለሚጨምሩ ወይም ደግሞ ሲቀነሱ ሌላ አይነት ኤንዛይምስ ስለሚሆኑ ወይ አክቲቭ ይሆናሉ ወይ ኢንአክቲቭ ይሆናሉ። በዚህ መልኩ these enzymes are regulated ማለት ነው። እነዚህን ኤንዛይሞች መቆጣጠር ይቻላል ማለት ነው። so modifications can target a single type of amino acid or multiple amino acids. ሞዲፋይ ሲያደርጉ እነዛ ኤንዛይምስ የዚህን ሞዲፋይድ የሚሆነውን ሌላኛውን ኤንዛይም ታርጌት የሚያደርጉት ወይም ኢላማ የሚያደርጉት ከዛ ከኤንዛይሙ ከተሰራበት አንዱ አሚኖ አሲድ ታይፕ ላይ ሊሆን ይችላል ወይም ደግሞ መልቲፕል ብዙ የሆኑ አሚኖ አሲዶች ላይ ኢላማ አድርገው ሞዲፋይ ላደርጉት ይችላሉ ማለት ነው። ኦኬ የተለያዩ ኬሚካል ግሩፖችን በመጨመር ወይም ደግሞ በመቀነስ ሞዲፋይ ያደርጉታል ያንን ኤንዛይም then it will change the chemical property ማለት ነው። ያ ኤንዛይም የነበረውን እዛ ኤንዛይም አክቲቭ ሳይት ላይ የነበረውን ኬሚካል ፕሮፐርቲ ይቀይሩታል ማለት ነው። ኦኬ ሜቢ ትክክል ያለውን ቻርጅ ፖላሪቲውን እና ወይም ደግሞ እርስ በእርስ ያላቸውን ኢንተራክሽን መስተጋብር በመቀየር the whole enzyme modified ይሆናል ማለት ነው። በዚህ ጊዜ enzyme activity affected ይሆናል። ስለዚህ ቀደም ብለን እንዳልነው this enzyme regulation occurs by the addition or elimination of some molecules attaching to the enzyme protein. ኤንዛይሙ የተሰራበት ፕሮቲን ላይ የሚጨመር ወይም የሚቀነስ ሞለኪል ይኖራል። በዛ መልኩ ነው ሞዲፋይ የሚያደርጉት ማለት ነው። ሶ እዚህ ጋር ለምሳሌ this kinase enzyme እና phosphatase enzyme ብንመለከት አንድ ኤንዛይም ላይ አንድን ኤንዛይም እንዴት ኦን ኤንድ ኦፍ እንደሚያደርጉት ማየት እንችላለን። ኦኬ ሶ እዚህ ጋር ኦፍ የነበረ ኤንዛይም ነበረ ኢንአክቲቭ የነበረ then kinase enzyme ፎስፌት ግሩፕ አምጥቶ አታች ሲያደርግበት አክቲቬትድ ይሆናል ማለት ነው ያ ኤንዛይም። እዚህ ጋር ደግሞ ኦን የነበረውን በካይኔዝ ኤንዛይም ኦን የነበረውን ኦን ሆኖ የነበረው አክቲቭ ሆኖ የነበረውን ኤንዛይም ፎስፋቴዝ ኤንዛይም ፎስፌት ግሩፑን ዲፎስፎሪሌት ሲያደርገው ሲያስወግደው ደግሞ ኦፍ ይሆናል ማለት ነው። so this way enzymes
ሬጉሌትድ መሆን ይችላሉ ማለት ነው። So phosphorylation is the addition of phosphate groups to the proteins. phosphorylation የምንለው ሂደት ፎስፌት ግሩፕ ኢንዛይሙ ላይ ሲጨመር ነው። ስለዚህ ይሄ ሀፕን የሚያደርገው የተለያዩ አሚኖ አሲድ ቼኑ ላይ ነው፣ ሳይድ ቼኑ ላይ ነው ሄዶ የሚጨመረው። የተለያዩ ሴራይን፣ ቴርናይን፣ ታይሮሲን የመሳሰሉ አሚኖ አሲድ ግሩፖች ላይ ሄዶ አድ ሊደረግ ይችላል ማለት ነው ዲስ ፎስፌት ግሩፕ። ሶ ፎስፎሪሌት የሚያደርግ ደግሞ የተለያዩ ኤንዛይምስ አሉ። ለምሳሌ እዚህ ጋር ከፊገር 3.14 እንደምንመለከተው ፎስፎሪሌዝ ኤንዛይም አለ አይደለ? ፎስፎሪሌዝ ኢንአክቲቭ የሚሆንበት ስቴት አለ፣ አክቲቭ የሚሆንበት ስቴት አለ። ይሄ የሚሆነው በተለያዩ ኤንዛይሞች አማካኝነት ሬጉሌትድ የሚሆነው። ሶ ፎስፎሪሌዝ ኤንዛይም በካይኔዝ ኤንዛይም አማካኝነት ምን ሊሆን ይችላል? አክቲቭ ሊሆን ይችላል። እንዴት? ከኤቲፒ አንድ ፎስፌት ግሩፕ በመውሰድ ኦኬ መጥቶ እዚህ ላይ ኤንዛይሙ ላይ አታች ሲያደርግበት ፎስፎሪሌዝ ኤንዛይም አክቲቭ ይሆናል፣ ኦን ይሆናል ማለት ነው። ኦኬ ሶ ዲስ አር ስቴቱ which is relaxed የሆነ ስቴት የሆነና ኢዚሊ ሰብስትሬት ሲመጣ ባይንድ ማድረግ ይችላል ማለት ነው። then again ሌላኛው ደግሞ ፎስፌቴዝ ኤንዛይም ደግሞ ምን ያደርጋል? ኢንአክቲቭ መሆን በሚኖርበት ጊዜ ፎስፎሪሌዝ ኤንዛይም ያንን ፎስፌት ሪሙቭ ያደርገዋል፣ ዲፎስፎሪሌት ያደርገዋል ማለት ነው። then ዲፎስፎሪሌት ሲሆን ወደ ቲ ስቴቱ ይገባል which means ታይት ይሆናል ማለት ነው። ኢዚሊ ሰብስትሬቶችን መቀበልና ከዛ ካታላይዝ ማድረግ እንዳይችል ይሆናል። ምክንያቱም ፎስፌት አየን ከላዩ ላይ ስለተነሳ ማለት ነው ከፎስፎሪሌዝ ኤንዛይም ላይ then again ኦፍ ይሆናል ማለት ነው። ሶ በዚህ ዌይ ኦን ኤንድ ኦፍ ያደርጉታል ማለት ነው። ካይኔዝ ኤንዛይም ኦን ያደርገዋል ፎስፎሪሌዝ ኤንዛይምን፣ ደግሞ ፎስፌቴዝ ኤንዛይም ደግሞ ኦፍ ያደርገዋል ማለት ነው። ሶ በዚህ ዌይ ምን ያደርጉታል? ሬጉሌት ያደርጉታል ኤንዛይም ፎስፎሪሌዝን። ሶ ፎስፎሪሌሽን የምንለው የፎስፌት ግሩፕ አታችድ ወይም ደግሞ አድ መደረግን ነው። ዲፎስፎሪሌሽን ደግሞ የምንለው ከዛ ኤንዛይም ላይ የፎስፌት ግሩፕ ሲወገድ ሪሙቭ ሲደረግ ነው ማለት ነው። So it is the most frequent regulatory modification mechanism in our cells ማለት ነው። በህዋሳቶቻችን ውስጥ የሚደረገው በብዛት ኤንዛይሞች ሞዲፋይ የሚደረጉበት መንገድ በዚህ በፎስፎሪሌሽን ዌይ ነው። እንግዲህ እስካሁን ድረስ የተለያዩ መንገዶች አሉ በህዋሳቶቻችን ውስጥ የሚገኙ ኤንዛይምስ ሬጉሌትድ የሚሆኑበት፣ ኤንዛይሞቹን ህዋሳቶቻችን የሚቆጣጠሩበት ብለን መጀመሪያ ላይ ስለ አሎስትሪክ ኤንዛይምስ አየን። ከዛ ደግሞ ስለ ጄኔቲክ ኤንድ ኮቫለንት ሞዲፊኬሽን ኦፍ ኤንዛይምስ አየን። አሁን ደግሞ ኤንዛይም ኢንሂቢሽን ሌላኛው የኤንዛይም ሬጉሌትድ የሚሆኑበት መንገድን እኒ ሶ ዲስ ኤንዛይም ኢንሂቢሽን it is a decrease in enzyme activity by enzyme inhibitors, and these enzyme inhibitors are molecules that bind to an enzyme and blocks its activity. So enzyme inhibition የምንለው ምን ሲሆን ነው? አንድ ኤንዛይም ከስራው ሲታገድ ነው ወይም ደግሞ ስራውን መስራት እንዳይችል ሲደረግ ነው ማለት ነው። so it decreases the enzyme activity በማን? enzyme inhibitors ናቸው ያንን ኤንዛይም እንዳይሰራ ስራውን እንዲያቆም የሚያደርጉት ማለት ነው። so enzyme inhibitors ምንድን ናቸው? they are molecules ኦኬ ምን የሚያደርጉ? ባይንድ የሚያደርጉ ኤንዛይሙ ጋር ሄደው ባይንድ የሚያደርጉ then ብሎክ ያደርጉታል ማለት ነው። ስራውን ያግዱታል፣ እንዳይሰራ ይከለክሉታል ማለት ነው። so it cannot do its normal job ማለት ነው። እንደ ቀድሞ በኖርማሊ መስራት የማይችል ይሆናል። ስለ ኤንዛይም ኢንሂቢተርስ ስናወራ there are two types፣ ሁለት አይነት ኢንሂቢተርስ አሉ። so these are reversible inhibitors and irreversible inhibitors እንላቸዋለን። so ከስሙ እንደምንረዳው reversible inhibitors ምንድነው የሚያደርጉት? ኤንዛይሙን ኢንሂቢት የሚያደርጉት፣ ብሎክ የሚያደርጉት፣ ስራውን እንዳይሰራ የሚያግዱት ለጊዜው ነው ማለት ነው። ኦኬ አስፈላጊ በሆነ ጊዜ እነዛ ኢንሂቢተርስ ተመላሽ ሊሆኑ ይችላሉ። ከኤንዛይሙ ላይ ተነስተው ድጋሚ ኤንዛይሙ ስራውን መቀጠል እንዲችል ሊሆኑ ይችላል። ኢሪቨርሲብል ኢንሂቢተርስ ደግሞ ካለን ምንድነው? አንዴ አታች ካደረጉ ኤንዛይሙ ላይ በቃ ፐርማነንትሊ ነው አታች የሚያደርጉት፣ ሪሙቭድ አይሆኑም፣ አይወገዱም ማለት ነው። ኦኬ ፐርማነንትሊ የዛን ኤንዛይም ስራ ያስቆሙታል ማለት ነው። so again reversible inhibitors በራሳቸው በሶስት እንከፍላቸዋለን። ኦኬ ኮምፒታቲቭ፣ አንኮምፒታቲቭ እና ነን ኮምፒታቲቭ ኢንሂቢተርስ ብለን so አሁን እያንዳንዱን የሪቨርሲብል እና ኢሪቨርሲብል ኢንሂቢተርስ ምንነት ሰፋ አድርገን ለማየት እንሞክር። ኢሪቨርሲብል ኢንሂቢተርስ ቀደም ብዬ እንዳልኩት these are substances or it's a substance that permanently blocks the action of an enzyme ማለት ነው። ኦኬ ይሄኛው ሰብስትሬት ቢሆን ኢሪቨርሲብል ኢንሂቢተር መጥቶ የኤንዛይሙ አክቲቭ ሳይት ጋር ሙሉ በሙሉ ባይሆን በተወሰነ መልኩ ባይንድ ያደርግና ታይትሊ ጥብቅ አድርጎ ይይዘውና መጥቶ ሰብስትሬቱ እዚህ ጋር አታች መሆን አይችልም ማለት ነው። ሶ
ይሄ የማይመለስ ነው። አንዴ ባይንድ ካደረገ በኋላ ከኤንዛይሙ ጋር አይነሳም፣ ሪሙቭድ አይሆንም። በዚህ ወይ ምንም አይነት ሰብስትሬት ኤንዛይሙ ጋር ባይንድ ማድረግ አይችልም። ለዛ there will not be a product ማለት ነው። ስለዚህ አንዳንድ ፖይዝንስ ብናይ፣ መርዛማ የሆኑ ነገሮች ብናይ በዚህ መልኩ ነው ኤንዛይምን እስከ መጨረሻው ስራውን እንዳይሰራ የሚያግዱት። በሌላ መልኩ ደግሞ ሪሙቭድ መደረግ የሚችሉ ኢንሂቢተርስ አሉ which we call reversible inhibitors ማለት ነው። እነዚህኞቹ ደግሞ they inactivate an enzyme through non-covalent easily reversed interactions ማለት ነው። በነን ኮቫለንት ቦንድ ነው ባይንድ የሚያደርጉት መተው ኤንዛይሙ ጋር እና ለጊዜው ነው ማለት ነው ያንን ኤንዛይም ኢንአክቲቭ የሚያደርጉት። ኦኬ አስፈላጊ በሆነ ጊዜ በነን ኮቫለንት ቦንድ ስለሆነ እዚህ ጋር ባይንድ ያደረጉት ሉስሊ ብዙም ጥብቅ ሳይሉ ስለሆነ አስፈላጊ በሚሆን ጊዜ ራሳቸውን ዲታች ያደርጉና ወይም ደግሞ ከዛ ከአክቲቭ ኤንዛይሙ ላይ አታች ካደረጉበት አክቲቭ ሳይት ራሳቸውን ሪሙቭ ያደርጉና again the enzyme can become active የሆነ ሌላ ሰብስትሬትን ተቀብሎ ካታላይዝ ማድረግ የሚችል ይሆናል ማለት ነው። ሶስት አይነት የሪቨርሲብል ኢንሂቢተርስ አይነቶች አሉና አይደለ? አንደኛው ኮምፒቲቲቭ ኢንሂቢተር ነው፣ አንኮምፒቲቲቭ ኢንሂቢተር እና ነን ኮምፒቲቲቭ ኢንሂቢተር ብለን። ኮምፒቲቲቭ ኢንሂቢተር ምን አይነት ኢንሂቢተር ናቸው? This is a molecule that blocks the binding of the substrate to the active site ማለት ነው። እንደምናውቀው ኢንዛይም አክቲቭ ሳይት አለው አይደለም? ሰብስትሬት መጥቶ አታች የሚያደርግበት ያንን ሰብስትሬት መጥቶ አታች የሚያደርግበት ቦታ ላይ ልክ እንደ ሰብስትሬቱ ተመሳሳይ ቅርጽ በመያዝ ይሄ ኢንሂቢተር መጥቶ ይወዳደረውና ይይዘዋል ማለት ነው። ኦኬ ከስሙ እንደምንመለከተው ኢትስ ኮምፒቲቲቭ ከሰብስትሬቱ ጋር በመወዳደር ቀድሞት ሰብስትሬቱን በኢንዛይሙ አክቲቭ ሳይት ላይ ይገባና the enzyme inhibitor complex ፎርም ያደርጋል። ስለዚህ ሰብስትሬቱ መጥቶ እዚህ አክቲቭ ሳይት ላይ ባይንድ አድርጎ ፕሮዳክት መስራት ስለማይችል there will not be any reaction ማለት ነው። competitive inhibitor they compete for the active site ማለት ነው። that's why we call them competitive። ሁለተኛው the non-competitive inhibitor የምንላቸው ደግሞ አይነቶች ምን አይነት ናቸው? binds to the enzyme already bound the substrate and decreases the efficacy of the enzyme ማለት ነው። ምንድነው የሚያደርጉት? ስሙ እንደሚያመለክተው they don't compete for the active site። okay ለአክቲቭ ሳይቱ አይወዳደሩም ከሰብስትሬቱ ጋር። ሌላ የት ሄደው ነው ባይንድ የሚያደርጉት? የምታስታውሱ ከሆነ ኤንዛይምስ they have got another site allosteric site የምንለው አይደል? የተለያዩ ሞለኪውልስ አታች የሚያደርጉባቸው እዚህኛው ጋር መተው ነው አታች የሚያደርጉት። እዚህ allosteric site ጋር መተው ባይንድ ሲያደርጉ የኤንዛይሙን ቅርጽ ይቀይሩታል። ስለዚህ ሰብስትሬቱ ባይንድ ቢያደርግ ማድረግ አይችልም። there will not be reaction ማለት ነው። በዚህ መልኩ ኤንዛይሙን ሰብስትሬቱ ባውንድ እንዳያደርግ በማድረግ የኤንዛይሙን ውጤታማነት ይቀንሳሉ ማለት ነው። they don't compete for the active site, they bind at the allosteric site ማለት ነው። ሶስተኛው ደግሞ የሪቨርሲብል ኢንሂቢተርስ አይነት these are the uncompetitive inhibitor። okay እነዚህኞቹ ደግሞ they bind only to the enzyme substrate complex but not to the free enzyme። ለየት የሚያደርጋቸው ምንድን ነው? ኤንዛይሙ ጋር the substrate መጥቶ ባይንድ ካደረገ በኋላ ፕሮዳክቱ እንዳይወጣ ነው ኢንሂቢት የሚያደርጉት። ብሎክ ያደርጉታል፣ ይዘጉበታል ማለት ነው ፕሮዳክቱ እንዳይወጣ። ኦኬ ሄደው አታች ያደርጋሉ at the substrate enzyme complex ላይ። ስለዚህ አሁንም ፕሮዳክት መውጣት አይችልም፣ ኤንዛይሙ ስራው ቆመ ማለት ነው። that's the way uncompetitive inhibitors የአንድን ኤንዛይም ፋንክሽን ማስቆም የሚችሉት ወይም መከልከል የሚችሉት። and usually this type of inhibitors they occur in reactions with two or more substrates or products and slows enzyme reaction by binding the substrate to each other። ምንድነው የሚያደርጉት እንደዚህ አይነት inhibitors? they bind already the enzyme substrate complex ላይ bind በማድረግ እንዳይወጣ already formed የሆነው enzyme substrate complex locked እንዲሆን ማለት ነው። ሌሎች ተጨማሪ ሰብስትሬቶች ቢኖሩ ሌሎኞች ሰብስትሬቶች መተው መግባት እንዳይችሉና ፕሮዳክትም ደግሞ መውጣት እንዳይችል በማድረግ ምንም አይነት ሪአክሽን ሀፕን እንዳያደርግ በማድረግ ነው ማለት ነው። እሺ አሁን ኢንኳሪ ቤዝድ አክቲቪቲ 3.6 እንስራ። ኢትስ ዲስከሽን discuss in pairs and present to the class ተወያዩና ለክፍል ጓደኞቻችሁ አቅርቡ ነው የሚለው። you will learn ስለ ኤንዛይሞቹ በደንብ አድርጋችሁ እንደተረዳችሁ ለመገንዘብ ማለት ነው። የመጀመሪያ ጥያቄ የኤንዛይም አክቲቭ ሳይት፣ ፓሲቭ ሳይት እና አሎስteric ሳይት ምን እንደሆኑ፣ ስለ ኤንዛይም አክቲቪተርስ፣ ስለ ኤንዛይም ኢንሂቢተርስ እና ባይንዲንግ ኤንድ ብሎኪንግ ኦፍ ሞለኪውልስ ስለናቸው እና ስለተያየንባቸው ነገሮች ተነጋገሩና ለክፍላችሁ አቅርቡ ነው የሚላችሁ።
So what is the difference between active site, passive site እና allostric site ለሚለው ጥያቄ active site ቀደም ብለን እንዳልነው it's the specific region of an enzyme where the substrate binds and reaction takes place አይደለ? የኢንዛይሙ active site ምንድነው? መጥቶ substrate ሞለኪውሉ ባይንድ የሚያደርግበት የሚጣበቅበትን ቦታዋን ነው active site የምንለው እና በዛ ቦታ ነው ደግሞ የኢንዛይሙ substrate ላይ አክቶን የሚያደርገው እዛ ላይ አታች ስለሚያደርግ ማለት ነው። ፓሲቭ ሳይቱ ደግሞ ምንድነው? የኢንዛይሙ it's the non-reactive region of the enzyme that does not directly bind or catalyze reaction ከአክቲቭ ሳይት ውጪ ያለው በቀጥታ ከሰብስትሬቱ ጋር የማይገናኘው ሪያክት የማያደርገው የኢንዛይሙን ክፍል ነው ማለት ነው ፓሲቭ ሳይት የምንለው። የአሎስትሪክ ሳይት ደግሞ it's a different site on the enzyme ከአክቲቭ ሳይቱ በተለየ ቦታ ላይ የምናገኘው ቦታ ነው። ምንም ይሁን away from that of the active site ከአክቲቭ ሳይቱ ርቆ ነው የምናገኘው where molecules can bind to regulate enzyme activity either activating or inhibiting ማለት ነው። ያንን ኢንዛይም አክቲቬት የሚያደርጉት ወይም ኢንሂቢት የሚያነቃቁት ወይም ደግሞ ስራውን እንዲያቆም የሚያደርጉ የተለያዩ ሞለኪውሎች መጥተው አታች የሚያደርጉበት አሎስትሪክ ኢፌክተርስ መጥተው አታች የሚያደርጉበት ቦታን ነው አሎስትሪክ ሳይት የምንለው። ለሁለተኛ ጥያቄ what are enzyme activators ለሚለው ለመመለስ እንችላለን። Activators are molecules that increase enzyme activity by binding to the enzyme ምን አይነት ሞለኪውሎች ናቸው አክቲቬተርስ የምንላቸው? የኢንዛይሙን አክቲቪቲ የሚጨምሩ ናቸው። ሄደው ኢንዛይሙ ላይ ባይንድ በማድረግ በመጣበቅ የኢንዛይሙን አሰራር የሚያነቃቁና የሚያፋጥኑ ናቸው ማለት ነው። የሚያግዙት ናቸው የሚጨምሩለት and they stabilize its active form or improve the substrate binding ማለት ነው። መጥቶ ካታላይዝ የሚደረገው ሰብስትሬት ባይንድ ማድረግ እንዲችል የሚያሻሽሉ ሞለኪውልስ ናቸው ማለት ነው። ለምሳሌ እንደ ሜታል አየንስ ላይክ ማግኔዥየም ካልሲየም እና ሌሎች ኮፋክተርስ አሉ አይደለ? እንደ ናድ ኒኮቲናማይድ አዴኒን ዳይኑክሊዮታይድ የምንለው ኮፋክተር አለ ኢንዛይሞችን የሚያግዝ እንዲ አክቲቬትድ የሚያደርግ። ስለዚህ እነዚህን ኤግዛምፕልስ ማየት እንችላለን። so these are activators። ለሶስተኛው what are enzyme inhibitors ለሚለው ደግሞ these are molecules that reduce or block enzyme activity አይደለ? የአክቲቬተርስ ተቃራኒ ሞለኪውል ናቸው እነዚህ ደግሞ የኢንዛይም አክቲቪቲን የሚቀንሱ ወይም ደግሞ እንዳይሰራ ስራውን የሚያግዱት ሞለኪውልስን ነው። so there are different inhibitors ብለናል። competitive inhibitors አሉ non competitive inhibitors አሉ uncompetitive ብለናል። ሁለቱም ብናይ this competitive inhibitors they bind to the active site አይደል? ኮምፒት አድርገው አክቲቭ ከሰብስትሬቱ ጋር ኮምፒት በማድረግ አክቲቭ ሳይቱ ላይ ሄደው ባይንድ ያደርጉና ሰብስትሬቱ ባይንድ እንዳያደርግ በማገድ ፕሪቨንት በማድረግ ምንም አይነት ሪአክሽን ሀፕን እንዳያደርግ ያደርጋሉ። then non-competitive inhibitors ደግሞ ኮምፒት ሳያደርጉ ለአክቲቭ ሳይት ከሰብስትሬቱ ጋር they bind it at the allostric site of the enzyme ከዛ they change the enzyme shape በዚህ የተነሳ የኢንዛይሙ ተግባር አሰራሩ ይቀንሳል ማለት ነው። they reduce the enzyme activity so ሌላም non-competitive inhibitor እንዳለ አይተናል። so normally enzyme function የሚያደርገው ሰብስትሬቱ መጥቶ ኢንዛይሙ ጋር ባይንድ ሲያደርግ ነው። ነገር ግን እነዚህ ኢንሂቢተርስ ምን ያደርጋሉ? ለምሳሌ ኮምፒቲቲቭ ኢንሂቢተርስ መጥቶ ከሰብስትሬቱ ጋር ይወዳደርና ቀድሞት ኢንዛይሙ አክቲቭ ሳይት ላይ ባይንድ ካደረገ ሰብስትሬት መጥቶ አታች ማድረግ አይችልም። there will not be a reaction ማለት ነው። again the uncompetitive inhibitor ደግሞ ምን ያደርጋል? ኤንዛይም ሰብስትሬት ኮምፕሌክስ ኦሬዲ ሀፕን ካደረገ በኋላ መጥቶ ብሎክ በማድረግ ፕሮዳክት እንዳይወጣ ያግዳል ማለት ነው ኤንዛይምን ስራ። the non-competitive inhibitors again ከአክቲቭ ሳይቱ ሌላ ላይ at the allostric site ላይ ሄዶ ባይንድ በማድረግ የኢንዛይሙ ሼፕ እንዲቀየር ያደርጋል። በዚህም የተነሳ በሰብስትሬት አታች ማድረግ ወይም ባይንድ ማድረግ አይችልም። አሁንም again no reaction ማለት ነው። ምንም አይነት ሪአክሽን አይፈጠርም። በዚህ መልኩ the enzymes inhibited ይሆናሉ ማለት ነው እነዚህ በኢንሂቢተር ሞለኪውልስ። ለአራተኛው ጥያቄ what does binding and blocking of molecules mean ለሚለው binding of molecule ካለን ምን ማለታችን ነው? ወይነ ሰብስትሬት አይደል ኢንዛይም አክት የሚያደርግበት ሰብስትሬት ሞለኪውል ሊሆን ይችላል ወይም ደግሞ ሌሎች ሬጉላተሪ ሞለኪውልስ ኢንዛይሙን አክቲቪቲ ሬጉሌት የሚያደርጉ ሌሎች ሞለኪውልስ አታች ሲያደርጉ አይደል የኢንዛይሙ አክቲቭ ሳይቱ ላይ ሊሆን ይችላል ወይም ደግሞ ሌላኛው አሎስትሪክ ሳይቱ ላይ ሄድ መጣው ባይንድ ሲያደርጉ ሲጣበቁ ነው ባይንዲንግ ኦፍ ሞለኪውልስ የምንለው። ብሎኪንግ ኦፍ ሞለኪውል ደግሞ it's when an inhibitor prevents the normal substrate from binding, stopping and slowing the reaction ማለት ነው። ከልካይ የሆነ ሞለኪውል መጥቶ የኢንዛይሙ አክቲቭ ሳይት ላይ ባይንድ በማድረግ የኢንዛይሙ ስራ እንዲቆም ቀስ እንዲል እና ደግሞ ሰብስትሬት መጥቶ ባይንድ እንዳያደርግ ሲከለክለው ነው ማለት ነው this blocking of molecule የምንለው። የዛሬ ቪዲዮአችን ይህን ይመስል ነበረ።
ስለ ኤንዛይም ሬጉሌሽን በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ 3.6 ስለ ታይፕስ ኦፍ ኤንዛይምስ በደንብ አድርገን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።